ወይ ቆንጆዬ ናቸው ሁለቱ ልጆች ናቸው ማዘር አልቻለም እንደርሱ እንደው ከጀልኳት ይችላል ቢደሩኝ እንደው ብዬ የትኛው አለ አየሁኝ ወለጆች እኔ የመጣሁት ከሀርቡ ነው ምናሉ ከሀርቡ ነው የመጣሁት እና ሙስሊም ክርስቲያኑ አብሮ እንደሚኖር አይቻለሁ ብዙ ሀገር አቋርጠው ነው የመጡት እና ዶስ ሳይታጠቡ ይገባሉ ለታላቁ ኢድ በውጭም በአገር ውስጥም ላላችሁት ውድ የማዳም ቅመሞች እንዲሁም እንኳን ለኢድ ለተከበረው በሰላም አደረሳችሁ። እናንተም ደግሞ ወደ ሀገራችሁ መጣችሁ ውድ ከሆነ ቤተሰቦቻችሁ ከኛ ጋር ከሀገሮቻችሁ ልጆች ጋር አብረን እንድናከብር አላህን እለምናለሁ። ሰላም ትመከራለህ ትንሽ ሸኝ ተሸኛቸው ታሰፊዝኝ ታዲያ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በአገር ውስጥም በውጭም ያላችሁ ረሃ ሁናችሁልኛል የኔ ቀስቶች እንዴት ናችሁልኝ? ዛሬ እንግዲህ እንደሚታወቀው ከባድ የሆነ ነገር አስቤያለሁኝ። ይሄን ከማለቴ በፊት መጀመሪያ ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ኢድ ሙባረክ ብያለሁ ፋሚሊዎቼ። ያው ጠፍቻለሁ፣ ሰሞኑን ትንሽ ቢዚ ነበርኩኝ፣ አልቻልኩም፣ አንዳንድ ጉዳዮች ነበሩ። በዓል ታውቃላችሁ ደግሞ ሲደርስ ወከብከብ ይላል ትንሽና ለዛ ነው የጠፋሁት። ዛሬ በአዲስ ቪዲዮ ከቻሳ ብዬላችኋለሁ ፋሚሊዎቼ። ዛሬ ያሰብኩት ምንድነው እነ ክሬድ እና ሀዩ ቤት ተጠርቻለሁ ማለት ነው። እነሱ ቤት ሲሄድ ትንሽ ጨዋታ ነገር ያስፈልጋልና ሞቅ ሸብረቅ ለማድረግ ያክል የሆነ ትንሽ ረሃ የሚያደርጋቸውን ነገር ፈታ ላርጋችሁ እናንተንም እነሱንም ትንሽ በዓሉን ድምቅብቅ ላርገው ብዬ በማይጠብቁት መንገድ ነው ለሄድ ያሰብኩት። ኤልዳና ቀድማኝ ከነሱ ጋር ሄዳለች፣ እዛ ናት። ሁሉም እዛ ናቸው ተሰብስበዋል። እነ ፓንዳ ምና ሁሉም አሉ። ባልጠበቁበት መንገድ ነው ለሄድ ያሰብኩት። ይሄው እንደምታውቁት እቃዬን አዘጋጅቻለሁ፣ ጃንጥላዬን ይዣለሁ፣ እብሪቄን ይዣለሁ። ምን ልሆን አስቤያለሁ ማለት ነው። ገምቱ፣ በቃ መገመት ነው ያለባችሁ። እመሆነውን ታያላችሁ ፋሚሊ። ከዛ በፊት አንድ ነገር ልንገራችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወለዮች የት አላችሁ? ወለየ አትበል ደግሞ ለምትሉኝ ማለት ነው። እና እኔ እኮ ወለየ ነኝ። ምን ላድርግ ወለየ ስለሆንኩ ምንም ማድረግ አይቻልም። እና ዘር ምናምን ችግር የለብኝም እኔ ሃይማኖት ምናምን ታውቃላችሁ፣ ፍቅር ነኝ። ወለዮችኛ ፍቅር ነው የምንሰጠው። በሃይማኖት በእንደዚህ ምናምን አናምንም። በቃ በመተሳሰብ በመፈቃቀር አንድነታችንን የምናስመሰክር ህዝቦች ነን። ይሄንን እያሰባችሁ ኮሜንት አድርጉልኝ ፋሚሊዎቼ። እና አሁን ያሰብኩት ነገር ትንሽ ሊያወዛግባችሁ ይችላል። ትንሽ እንዴት ለምን እንደዚህ አደረገ ምናምን ልትሉ ትችላላችሁ። ግን ይሄን ያደረኩት በቅንነት ነው። ሌላ አላፊ የታሰበ ነገር አይደለም። በቃ ላይክ ፈን እንድናረግ እነሱም እንደዛ ኤክስፔክት ስለማያደርጉ ስለማይጠብቁኝ እንደዛ ያደርጋሉ ብለው ስለማይጠብቁ ትንሽ ሰርፕራይዝ ላርጋቸው ብዬ ነው እንጂ በጣም የተከበረው ወንድሞቼ ጓደኞቼ ሙስሊሞች ናቸው። በጣም አድርጌ ነው ማከብራቸው፣ እነሱም እኔን እንደሚያከብሩኝ ሁሉ እና በመተሳሰብ በመፈቃቀር የምናሳልፈው አንዳንድ ነገሮች አስተማሪ የሆኑ ነገሮች ነው ለእናንተ እናቀርባለን። ስለዚህ በሌላ ነገር እንዳታስቡ ማለት ነው ፋሚሊዎቼ። ከኔ ጋር ናችሁ። ቆንጆ ቪዲዮ ዘነጥ ያለ ፕራንክ እንግዲህ ከአበጋር ጋር ቆንጆ የሆነ ፕራንክ እናደርጋለን ማለት ነው። ከኔ ጋር ይሆናችሁ ላይክ ምቱት። ይሄን ቪዲዮ ላይክ እያደረጋችሁ ገና ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከፍ አድርጉ። 5% ነው እያየ ያለው የኛ ኦዲየንስ በጣም ዝቅ ብሏል። ከፍ ማለት ስላለብን ነው ይሄንን በጣም ደግሜ የምነግራችሁ። እና ፋሚሊዎች ተመልከቱ እንግዲህ እዚሁ ነው ለብሼ የሚሄደው። ተከታተሉ ፋሚሊ፣ የትም እንዳትሄዱ። Allah يا نور
العيني يا خير الكل يا باب الفاتح يا رسول الله الله يا نور العين يا خير الكل يا باب الفاتح يا رسول الله نبيو الله بنان به يدوك بس النور صبحي بمولودي يا رسول ፋሚሊ እንግዲህ ፋይናሊ ይሄንን ይመስላል። እንደምታዩት እንግዲህ ለማስመሰል ትንሽም ብትሆን ሞክሬያለሁ ማለት ነው። ድምጼንም ቀየር ነው ማረግባቸው። በጓደኞቼ ምናምን እና ኤልዳናም አሉ እና ሀዩም አሉ። እንግዲህ የሀዩ ማሚም አለች ብዬ ተስፋ አረጋለሁ። እንግዲህ ገብቼ እርብሽ ነው ማረጋቸው። ይሳካልኛል ብዬ ተስፋ አደርጋለሁ። ፋሚሊ እንደምታዩኝ እንዴት ነኝ? አስመስዩዋለሁ። አዎ በሚችለው የሆነ ነገር እንዴት ነኝ? ቲሹል ቴክስ እንዴት አድርጌ እንዳገኘኋት እኔ ነኝ የማውቀው። ግን ማለት ነው በመሃል ሳቂ እየመጣኝ ነው። እኔ የሚሆኑትን ሳስብ ምን እንጃ በቃ ሙትት ነው የሚሉት መጨረሻ ላይ በእርግጠኝነት። ግን የመጨረሻ አስቸጋሪ ሰው የለም። በጣም ነው ማስቸገራቸው። ምን አይነት በባል እንትን አታረጉም እንዴ ምናምን እያልኩ የመጨረሻ ነው ማዘጋቸው። ማሚን ደግሞ ልጅሽን ካልዳርሺ ብዬ የመጨረሻ ሎንግ ይዛታለሁ። እንግዲህ ምን እንደሚፈጠር ከኔ ጋር ሆናችሁ እስከ መጨረሻው ተከታተሉ ፋሚሊ። የትም እንዳትሄዱ። ጥሩ ይሆናል ብዬ ተስፋ አደርጋለሁ። ቤት ውስጥ ያው እንግዲህ የሚቀርጸኝ ልጅ ላይመቹ ይችላል፣ ግን እሱም ሳያስባንን ነው ከኔ ጋር እንደገባ አስመስሎ ዝም ብሎ ቁጭ የሚለው። የምትለጠፈው አትሎኝ ዝም ብሎ ለጠፍ አድርጎ ነው የሚከታተለው። ፋሚሊ የትም እንዳትሄዱ ተከታተሉ። እምወዳችሁ ይሆናል። አሁን ወደ ቤት እንግባ። ችልበታ ወሬውን ልቀይሯ ትንሽ ቀየር ላድርገው አወራሩን። እንዴት ናችሁ አቦ? አሰላም አለይኩም ብዬ ነው የምገባው። እንግዲህ ተከታተሉ ፋሚሊ፣ የሚሆነውን ማየት ነው እንግዲህ። አሰላም አለይኩም አማን ናችሁ ወይ? ኢድ ሙባረክ። እንዴት ነው? አማን ናችሁ ወይ? ሰላም ነው? እንዴት ነው? ደህና ነው? እሺ የብሉማዬ አዝታርሹ እሺ እንደ ደስ የምትል ልጅ ናት። ሳቦ ደህና ምን ይጠጣሉ? ቡግሪ እንዶ አብሽ የለም አለ አብሽ። እሺ ማዘርዬ እንዴት ነው? ደህና ነው? አማን ነው? እሰይ እሰይ። እንዴት ነው በዓል? ቆንጆ ነው። ደህና ደህና። አንተ ደህና ነህ? አይዞህ ይሄ ነገር እንዴት ነው? ይመራል። አንተ ወይ 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 ልጅ ነገር እንደው የዛሬ ልጅ እኮ አያከብሩም እንደው። እሺ ኧረ ወየው ወየው እንደ ይሄ ልጅ ነው ጣለኝ አቦ ጣለኝ እኮ እንደው አንተ ሰዓት ውስጥ እንዳገባ ኧረ ምን ነካ ምን እሺ በቁሪ ልዳሉት እንደው የሚጣፍጥ ስኳር ነገር ያለው ስኳር እዚህ ጀመርኩ እዚህ አለ እዚህ ጀመርኩ እሺ ስጣቸውስ እሱ ጋር አስቀምጥ ጎበዝ እና እንዴት ነው ወይ ወይ ቆንጆዬ ናቸው ሁለቱ ልጆች ናቸው ማዘር አልቻ አይደል እንደርሱ እንደው ከጀልኳት ቺናቦ ቪዲዮውን እንደው ብዬ የትኛዋን ነው አራታቡ እንደው ምን ችግር አለው ማዘርዬ እንደው ደስ አለችኝ እንደው ሳያት እሺ ዋይ ብሉ ይብሉ እየበላሁ እንደው ስታስተናግደኝም እንደው ደስ አላችኋለሽ እንዴ ታራንቻት እንካት አይ እስታቸው እስታቸው ኧረ እንኮ ዝገ ያ ሙዝና ይብሉ እሺ ሙዝ እሺ እንደው ስታስተናግደኝ እኮ ደስ አለችኝ አቦ ምንድነው
ቆይ ቀስ እያልኩኝ አይደለም። ቆይ ቀስ እያልኩ እሷን ቁጭ አድርጓታ ብዙ ብሉ የት ሄድብ አይደለም። ቆይ እሱ ይሻላል። ኧረ አታስጨንቁኝ። ቆይ የዛሬ ልጅ እኮ ማዘርዬ ነው አስቸጋሪ። አይ ሶም ረጋ ይበሉ። መርሐባ እንደው በዓሉን እኮ በማስመልከት በመጥቼ ልዘይሮት ብዬ እኮ ነው ማዘር። ወይ ገዛው ይፈልጣል። አሜን። አንተ አትንከርከል እዛው ነው። እረዚህ ይሻላል። እንደው ምን አይነት ከርካዋ ልጅ ነው? ልጆት ነው? አዎ ልጅ ምን ሆኖ ነው? እንትን አለብኝ እኮ ነው። ወደዚህ ነው ከበበኝ። ወሬ ነው እነዚህ ወይ ሂድ ወደዛ። አታስቸግረኝ። አይ እኔ አላወኳቸውም፣ ግን ያላህ ነው። አዎ ታውቂያቸዋለሽ እንዴ ማሚ? እኔ አላወኳቸውም፣ ግን ቤት እንግዳ እንደዚህ ነው። ቤት ያላህ ነው። ቤት ያላህ ነው። ማዘር ያቁኛል ሲሉ አለይኩም ሰላም አለይኩም። በቃ ትክክል። ማዘር አይ እንግዳም ስለሆንኩ ታውቂያቸዋለሽ ብዬ ነው እንጂ ልጅ ምናምን እኮ ኤልዳና እኮ ማለት እኮ የወንድሜ ሚስት ናት። እየበላሁ ነው። እሺ ጠጡት። ይሄን ኤልዳና ሲሉ እኮ የወንድሜ ሚስት ናት። እንዴ ከጀሉ ብዬ ጣላ ነበር። እሷን ብትሆን አይ እኔ የወንድሜ ናት አይደለም። እኔ ረጋ ያለ ነገር ወዳለሁ እና ደግሞ ልጆችን ያስተምሩ መጀመሪያ። አዎ እሱማው ያስተማርኩ ነው እኮ ግን እንደው ረጋለ አሁን ቁርአን ምናምን ትችላለህ እንዴ? ምን ማለት ነው አንተ? ምን ማለት ነው? አይ ጀመርካል ያልወደደህም አንተ ጥቁር ነገር ነው። ሂድ አይደለም ሂድ ናዚ አብያ እንዳይመታኝ ደግሞ ወደዚህ እኔ ዳር አረግልህ ነበረ ተንቀዘቀዝ። ኧረ ጭራሽ ቀዝቃዛ ሆንክብኝ። ዱዓን አረግልህ ነበር አቡ አይደለም ማሚ እንደዚህ እየተባለ እኮ ሲጀመር እኮ በዓል ነው። ረጋ ማለት ጥሩ ነው ሳይሆን ኤልዳና ሴት ምናምን ገብቶ እንደዚህ ይባላል። እሱማ ልክ ነው ያገባለው በቃ አሁን ሰው ጋር ይሄ ልጅ ምንድነው? ከሁለቱ አንዱ ሚስቶቹ ናት እንዴ? ለምንድነው ይንገሩኝ። እኔ እንደው ማዘርዬ እንደው ዚያራ ነው ወይስ ለዚያራ ነው የመጣሁት? ግን እንደው እቺ ልጅ ሳያት እንደው ልቤ ተከርክት ነው ያለው እኮ አይደለም። አሁን የመጣው እዚህ እኔ እኮ ግራ ገባኝ። ያው እንግዲህ ልጅ ማዘርዬ እርሶ ታውቃለሁ። እሺ ማዘር ለዚያራ ነው የመጡት? አዎ ለዚያራ ነው የመጡት። ስማቸውን ጠይቂያቸው እስኪ። ስማችሁ ማን ነው? ግን በመጡበት ዘይረው የሰልጠኑትን በልተጠጥተው ሰላም አለይኩም ብሎ ቤቱን ይለቁልኛል። እሺ ማዘር ልጆቼን እያዩ ስለሆነ አደብ ስላልሆነ እኔ ደስ አላለኝ። እሺ ማዘር ሴት ልጅ በተለይ አይታይም ነው። እውነት ትክክል ነው። እውነት ነው። እንኳን ጸጉር ያልሸፈነች ልጅ ነው በዓል ነው ብላ ቤት የመታ ነው። እኔ አየሁ እኮ ሙስሊምና ክርስቲያን አብሮ የሚዋደዱበት። ሙስሊምና ክርስቲያን የሚዋደዱበት አየሁ። ወለዮች እኔ የመጣሁት ከሀርቡ ነው። ምን አሉ? ከሀርቡ ነው የመጣሁት። ማሻአላህ እና ሙስሊም ክርስቲያኑ አብሮ እንደሚኖር አይቻለሁ። አልክ ብዙ ሀገር አቋርጠው ነው የመጡት። እና ዶት ሳይታጠቡ ይገባሉ። ዋው በቃ ሎቱ ግን የሚቀላል ሱትና ይሄ ልጅ ሰው አያከብርም። ምን ችግር ልጄንም አይውብኝ። እሺ ባዘር ወይ እኔ እንደው እየጠጣ እሺ አፉ በሉኝ መሄድባት ስላለች እዚህ የተጠራሁበት ጎረቤት የሚበሉት ካለ ልስጦትና ይሄዳሉ። እሺ ማዘር ይባይ እንደው ካጠፋው ይቅር በሉኝ። ግን እንደው እየጠጣ በረካውን ያልታሰበ ሲሳይ ይስጦት። አዎ ልጆትንም እንግዲህ ፈጣሪ ያሳድጉልኝ። ሃይደር አንተ ምንድን ነህ? ለማዘር እኔ ልጃቸው ነው። እሱም ልጄ ነው። እዚህ ያሉት በሙሉ ልጆቼ ናቸው። ይሄ ግን ቀዝቃዛ አይዞህ እኔ ጋር አንድ ቀን ትመጣና ዱዓ አደርግልሃለሁ።
የት መርሃባ እኮ ስለ አርጎ ያሉ መስሎኝ እኮ ዝም ብለህ እሺ ዱዓ ሲደረግልህ እሺ መርሃባ አሜን ማለት ነው። አላህ ይስጥልኝ አመሰግናለሁ። ሀርቡ ከሆኑ እየጨለምለም እያለች ነው። አዎ ሀርቡ ነው ግን ያው የታክሲ ከሌለ ልስጦታ። ኧረ ሁንም ማዘርዬ እንደው አፉ በሉኝ። እኔም እንደው አፌ ትንሽ ለከት የለውም እንደው ሳይ ደግሞ ወዳው ነው በቃ ተናገር የሚል ለዛም አፉ በሉ። ግን እቺ ልጅ እንደው ጸጉሯን እንደዚህ የተገላለጠች ምን ሆነ አይደለ እንደዚህ እንደው አይኔ እኮ ባለየ እኔ የምሸፋፈነው ወድጄ አይደለም። አንተ ግን አይደለም የተጨናነቁ እኮ አትጨናነቁ ልጆች አትጨናነቁ። አይደለም ልክ ነው እንዴ አንተ አሁን እሷን የምታዩ ሰው ምን ማለት ያልገባኝ ለዚያራ ነው የመጣሁት ወይስ ምንድን ነው? ለዚያራ ነው ዱዓ ላረጉሎ በቃ አሽሩ ጥላው ልስጦትና የኔ ልጅ ሸኛቸው የታክሲ ምናምን ስጠኝና ትሄዳለህ። አረፍ በሉ። አይ ይሄን ብሎታ ነው ቢወጡ መሰለኝ እንደው አስቸግረውት መሰል። እሺ አይ ተረጋጋ እንጂ አንተ ይሄ እንደው ካውካዋ ሆነ ልጅ ረጋተን እስቲ ሙዝን ካስጥልኝ እንኩ እሺ አሪፍ ሙዝ ነው። እሺ ማዘርዬ እንደው መንገዱን ቀኛር አሜን። እንደው እንግዲህ እስቲ ትንሽ ልመርቆትና ስለመጣ መሰግናለሁ። አዎ እሱማ ትክክል እውነት የሆነ ነገር ነው። በረካ ይሁኑ። አንተ አሜን በል። አሜን አሜን። እጅህን ዘርጋ። ልጆች እናንተም ዘርጉ። በረካ ሆኖ ያላሰባችሁትን ሲሳይ ይስጣችሁ። አሜን አሜን አሜን። በወጣ ይተካ። አሜን። እንግዲህ ከሀርቡ እዚህ ድረስ መጣሁም ማለት እንግዲህ የምመለስበትን አጋሽታችሁም ቢሆን ስጡኝ። አረ ስጦታለሁ። ልጆች ገና ልጆች ናቸው። አዎ ያው የዛሬ ልጅ እኮ ሀብታም ነው ይባላል። እስቲ አይ ወሰው አረ ችግር የለም ማን እንጂ ኪሳዩን አይ ያንተ ቀልቀል የማዘር ነው። ብር እኮ ነው ምንድነው? ብር አለ ይፈልግ እኔ የልጅ ብር አልቀበል። አይ የኔ ቦርሳ የልጅ ብር አልቀበል። አንቺ ላይ ታይቷችሁ የሆነ ነገር ምንድነው? ዘራ ነው ምንድነው? ካጠፋሁም እንግዲህ አፉ በሉ። አፉ ብለናል። እኔ ሀገር ብመጡ እርሻ አለኝ። እሺ አብሽሩ። ጤፍ ዘራለሁ፣ ጫት አለ፣ ሸንኮር አለ። እስቲ አንድ ቀን ደግሞ ቤተሰቦቹ እዛው ሀርቡ ናቸው ያሉት እዚሁ ቤተሰቦቹ ሀርቡ ነው ያሉት እዚሁ ሁለቱም ቦታ ላይ ያሉ። እዚህ ወንድም አለኝ፣ እዛ ደግሞ አንድ ሚስት አለኝ። አግብቻለሁ እና አሁን ልትሄዱ ነው? እዛ አይመሽብኝም? አይመሽብኝም፣ እሄዳለሁ። ወንድሙ ጋር መኪና ስላለ አይጠፋም። መኪና እኮ አይጠፋም አለ ሞልቷል። ምን አገሩ እኮ አላህ ይዘይሮት በከኝ። አሜን 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 አሜን። እንደው የወሎ ሰው እኮ ገር ነው የሚባለው እኮ በዚህ ነው። እንደው ሰጭ ነው። እኔ እኮ ባለፈው አዲስ አበባ ሄድኩኝ። ሄጄ እንዴት አድርገው ራቁቴን እንደላኩ ገና ከመኪና ወርድ ስል ያለኝን ነገር በሙሉ ተጠብጠብ አድርገው እንዳይመሽብህ አንተ እንዲያጋጥም። አዎ ያው እንግዲህ ልምድ እያካፈልኩ እኮ ነው። ልምድ ጥሩ ነው። እኔ አይመሽብኝም። ልምድ ግን ላካፍለው ገና ልጆች ናችሁ ብዬ ነው። እና ማሚዬ አላህ ይስጥልኝ። አከብሮታለሁ። ማዘርዬ ጋር ሌላ ጊዜ እመጣለሁ፣ እንጫወታለን። ፋዘሪ እንደ ይቅርታ አድርጉልን። እሷም ወደ ጎረቤት ልትሄድ ነው። እነሱ ሴቶች ናቸው እዚህ ያሉት አይደለ? እኛም ልንወጣ ስለሆነ እንዳይመሽቡ አንቱም በጊዜ አትወጡ። እሺ እስቲ እንደው አንተ ና ትመከራለህ። ትንሽ ሸኝ ተሸኛቸው። ታክሲ ይዝልኝ ታዲያ ወይኔ አሬ የሬዲ ባየንተ ይያለ He tried it.
እኔ ማሚዬ የበር ማለት ነው በቃ አልቻልኩኝም። በቃ ማሚ ባትኖር ነው የማደርገውን እኔ ነበርኩ የማውቀው። አይ እኮ ያለ ነው ፕራንክ አይደል እንዴ? ባይዘዌ እንኳን አደረሳችሁ የሚባለው እኮ አይኖ አውቃለሁኝ የሆነ ነገር ተይዞ ምናምን ነው የሚመጣው። ግን ደግሞ የእናቴ ቤት ስለሆነ ትንሽ ፕራንክ ላርጋችሁ እስቲ ፈታ ላርጋችሁ። አረ ማዘር ግን አስተናገዱኝ። ብር ላ ተሰጥቶኛል ባይዘዌ በግርግር ማለት ነው። የባል አንታር እንደሚሰጠው ወይኔ ፊት ነው በጣም ደስ የሚለው። በስርዓት ነው በቃ አስተናገዱኝ። ምንም ነገር የጎደለ ነገር ባፍ ምግቡን ራሱ ዳቦ ቆሎ አልቀረ፣ አብሹ አልቀረ፣ ሙዙ አልቀረ፣ ብሩ አልቀረ። ግን የምር ሀዩን ግን የምር ከእጅ እያለው ሲል እንደዚህ ይታያል። ፓንዳ በጣም እያሰብኩ ለራሱ አባባት ምናምን እኔ እኮ እንጂ ደግሞ እናቴ ቤት የመጣሁት እዚህ ነው የምውለው። ከዛ ካልወጥሮ ምናምን ብዬ አገባቡ መጀመሪያ ባይዘው እኔ አይቼዋለሁ። ሲገባ ሁላ ግብት ነው ያለው። ግባ እንኳን ይባላል እኮ እኔ ደግሞ ማም የምታውቀው መስሎኝ ወይስ አመት ምናምን እንደዛ ማማ የምታውቀው የሆነ የሩቅ ሰው ምናምን ይመስል ቤተሰብ ነገር ነበር። ማሚዬ ያው እንግዲህ ደስ ይላል። ያው በዚሁ አጋጣሚ እኛንም ማስተምረህናል። እንኳን አደረሳችሁ ሲባል በፕራንክ እንኳን አደረሳችሁ በፕራንክ ግን ደስ ይላል አይደል? ትንሽ ፈታ ያደርጋል። ግን አባባሌ ምናምን ግን ትክክል ነበር። ድምጽ እንደ ተቀየረ ነው ያልገው። ማዘርን ሰብስብ ብር ያደርጋል። አንተ በከችም አረ ሰላም ትበላችሁ። ሰላም ትበላችሁ። አንተ እንኳን ነው አረ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአበጋር ቲዩብ ዛሬ ያው መጥቶ እንግዳ ነው ብዬ ተቀብየው ነበረ፣ ግን አላወኩትም። በቃ ሽንፍን ብሎ እኔንም መናገር እስኪያቅተኝ ድረስ ተጫውቶብኛል። በጣም ደስ ይላል። በመጨረሻ በጣም ነው የማመሰግነው ዴባዬ። በጣም እጅግ የማደንቀህ ልጅ ነህ። ቀጥልበት። ሁላችሁም ግሩፖቹ በሙሉ በጣም ደስ ትላላችሁ። ስላከበራችሁልኝ አላህ ያክብርልኝ። አመሰግናለሁ። እንኳን ለታላቁ ኢድ በውጭም በአገር ውስጥም ላላችሁት ውድ የማዳም ቅመሞች እንዲሁም እንኳን ለኢድ ለተከበረው በሰላም አደረሳችሁ። እናንተም ደግሞ ወደ ሀገራችሁ መጣችሁ ውድ ከሆነ ቤተሰቦቻችሁ ከኛ ጋር ከሀገሮቻችሁ ልጆች ጋር አብረን እንድናከብር አላህን እለምናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አበጋር ቲዩብ ፋሚሊዎች እንዴት ናችሁልን? እኛ በጣም ብለናል አልሐምዱሊላህ። እንግዲህ ያው ሰሞኑን ረመዳን ነው፣ ጥፍትፍት ብለናል አይደለ? ያው ግን አሁን ተገኘን በበዓል በፕራንክም ቢሆን አግኝቶናል።
ከነናቴ ያው ብዙም ገልጸዋለች እና በጣም ነው የምናከብራችሁ። በውጭም በአገር ውስጥም ያላችሁ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እላለሁ። ኤልዱ ሰውን አላመነች እሱ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? እኛ ደህና ነን። እንኳን ሰላም አደረሳችሁ። እኛም ደግሞ ዛሬ ከማሚ ጋር ከኑሃም ጋር ተሰብስበን እያከበርነው ነው። ያው ዴቫ ምን እንደለካው አላውቅም። እኔ በቃ የሆነ ወይ እንግዳ ወይ ደግሞ ማሚ የምታውቀው መስሎኝ ገባ እንዴ አይቱን እኮ በቃ ተቆጣጣረው። ትችላለህ ዴቫ አስመስክሯል። በቃ ሰተናል። በቃ ጭራሽ እኮ እኛ ነው እኮ ተደበቅን እንዴ ሴቶቹ አሳቀቀኝ። ቆይ ሰራታለህ ማሚ እንደው አንቺ ነሽ እንጂ የምትይ እኔ እሰራለታለሁ ወይ ደግሞ መቀጣት አለ። አይ እንትን ነው ደግሞ ድምጽ በጣም ይተቀየረ እኔ ባግብኝ ብዬ ወደ መስሎኝ እንዴ ቀሻም ነው ቃል እየተደረኩ ነው። ምንም ማለት አይደለም። ተገናኛለን ያው እንግዲህ በዚህ በኩል ድምጽህን ሳልብላ አልቀርም እና ፋሚሊዎች ላይክዋችን አልከራችሁ ሼር፣ ሰብስክራይብ፣ ላይክ ያርጋችሁ አበረታቱ። ያው ዴቫም እንኳን ደህና መጣ። በመጀመሪያ እንኳን አደረሳችሁ። በመቀጠል ዴቫ የሆነ ነገር መሰራት አለበት ዴቫ ላይ። አይ በቃ የሆነ በቀል ግድ ነው እና በውጭም በሀገር ውስጥም ያላችሁት እንኳን አደረሳችሁ እያልን ያው ዴቫ እና እንትላችኋል። ግን እንዴት አሰብኩ ግን እንደዚህ ያው ማሚ ጋር ስመጣ ትንሽ ፈታ ላድርጋት ብዬ በማሰብ ነው። ያው በሌላ ነገር አይደለም። ግን ደግሞ ሙስሊም ክርስቲያኑ ተፋቅሮ የሚኖርበት አገር ስለሆነ መጠን እዚህ ደግሞ ከማዘር ጋር መተን ፏ ማለት ስላለብን ብቻ ትንሽ ፈታ ለማድረግ ያክል ነው። በሌላ ነገር እንዳታስቡት ፋሚሊዎች። ማሚም ደስ ብሏታል ብዬ ተስፋ አደርጋለሁኝ። የምር ያላሰቡት ነገር ነበረ። ግን ፓንዳ ይጠይቅ እስቲ ምንድነው የተሰማው? ምን ተሰማ አንተ? አይ እኔ ደግሞ እየተጣላ ስለነበር ትልቅ ሰው ጋር ተው ምናምን አይደለም እኔ ባይዘው በሌላ ነገር እንዳታዩብኝ። እዚህ ጋር እናቴን የሚናገርብኝ እናት የሆኑ ሰዎችን በቃ በጥቅሉ እናቴ ማለት ናት እሷና ሲናገሩብኝ በጣም ስለሚከፋኝ ነውና እሱ ደግሞ ያራመደው ሙድ ሴት ምናምን ሳይ ሴቶቹ ምናምን ሳይ እሷም እሱ ብቻ ታውቁታላችሁና የወንድሜን እንዴት ምናምን ብዬ ደግሞ ማሰብ ጀመርኩኝና ለዛ ነው ቀጂ ያልኩት። ይቅርታ በዚሁ አጋጣሚ እና አደራ ብሎ ልኮኝ አስቡት አስቀምጬ ብሄድ ከባድ ነውና ፋሚሊ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱት። ግን ደግሞ ወንድ ልጅ ብድሩን ካልመለስ አይወለድ የሚባለው በፓንዳ ነው ታውቃላችሁና ቀጣይ ላይ ማንጋሁኝ እንደምሰራው ብቻ መገመት አይከብድም። እንሰራለታለን እሱንም። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ወንድሜን 20,000 እንደውም ከዛ በላይ ማስገባት አላችሁ። አቀባበሉ በጣም ነው የተመቸኝ። ጌታን እኔ አላሰብኩትም ማለት እንደዚህ አይነት አቀባበል በጣም ይከብዳልና ሀሪፍ አድርጎ ነው እኛንም ፈታ አድርጎ ኢቢኤስ ላይ ከምንዝናና አበጋር ቲቪ ላይ መዝናናት ይችላሉ ማለት ነው። ይመቻችሁ። እንግዲህ ሁላችሁም እንዳያችሁት ፏ ብላችኋል ብዬ ተስፋ አደርጋለሁ ፋሚሊዎቼ። በዚሁ አጋጣሚ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አሳድጉን፣ ከፍ አድርጉን፣ ለሌሎችም ተምሳሌት እንሆናለን ፋሚሊዎች። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።